የሆነ ነገር ሩታዬ ምናምን ይላሉ መልሰው ደግሞ ነገ ከኤርሜላ አጠገብ ናቸው ሌላ ስራ ነው የሚሰሩት መረጃ ነው የሚያቀብሉት እንደዚህ እየተሰበረች ነው እንደዚህ እየተጎዳች ነው የሚሉት ስለዚህ እኔ አለው ብቸኛው ከጉዳቷ ከጎኗ መሆናት ሰላም የኛ ቤተሰቦች እንዴት ናችሁልን ደህና ናችሁ ወይ እኛ አለን ሰላም በል ቤተሰቦችን ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ቆይታ ያው ዛሬም ተከስተናል ከማይጋ እንግዲህ ባሳለፍነው ጊዜ እኔም ሆድ ሰርቂ በተቃራኒ ተደብቄ ነበር አሁን ግን ሁሉ ነገር ግልጽ ወጥቷል ያንንም እውነት እሷ ብዙ ርቀት ከሄደች በኋላ አምና ተቀብላይ ሐሳቤን ተረታ ሩታም ያለችበትን ሁኔታ ከመረዳት አንፃር ማይም ወደኔ የመጣችበት ሁኔታ ነው ያለው ስለዚህ አብርሃም ላይ በመትሄደው ርቀት ደግሞ ያው ሰው ልከው ሊያደርጓት የነበረውን ነገር እሷ ቤት ላይ አይታችሁታል እጅግ በጣም የከፋና ዘግናኝ ነገር ሳሚን ለአንዴና ለመጨረሻ አስጠንቅቀ ነው የራሳችንን የሆነ እርምጃ ውስጣዊ ወስደን ይቅርታም ጠይቆ ያለውን ነገር ጥፋቱን አምኖ ያው እና ቤተሰቦች እንዳልኳችሁ ምንድነው ዋናው ነገር ማሂ ላይ የተደረገበት ነገር እጅግ በጣም ጸያፍ ነገር ነው ሳሚ ያረጋው ስለትይዞ ምናምን ለዚህ ልጅ የማይገባ ነገር ጸጉሯን ይዞ ምናምን በርካታ ማህበረሰባችን ያስቆጣ ነው በተለይ ቤተሰቦቻችን እናንተን ያሳዘነበት ሁኔታ ነውና ያንን በልኩ ሄደንበታል አርመነዋል በደንብ አድርገን ይቆነጠጥ ነው ስለዚህ ያን ነገር ደግሞ ለማድረግ እንደተነሳው ቀድሜ ነግሬያቸዋለሁ ሁሉንም ማስቆም እንደምችል ሁሉንም ማለት ነው መጨረሻ ላይ የሚቀረው ማናማ እንደሆነ እናንተ አሁን በቅርብ የምታዩት ነገር ነውና ማሂም ለደረሰባት ነገር አጽናንቼ ያለ በቀለም ያደረሰባትን ሰው ተወቅይላት ያንንም ሰው ወደ ይቅርታ ጠርተን ወደ ራሳችን ያመጣንበት ሁኔታ ነውና ያለው ዛሬም ጥሩ ነገር ላይ ነው የምንገኘው አካሄዳችን ሁሉ ነገር አልጋ ባልጋ እየሆነልን ነው ማሂ ከጎኔ እስካለች ድረስ አው ይሳካል ሩታዬ ተጽናኛ አይዞሽ በቃ ቀን መጥቷል ያንቺ ቀን ሩታ ቀን መጥቷል ስለዚህ አይዞሽ ጠንከር ወይ ያለፈውን ጊዜ ያሰብሽ እንዳታነቢ እና ማሂ የምትይው ነገር እኔ ደግሞ አሁን ወደ ራሳችን ጉዳይ ስንመጣ ያው እሱ በነበረው ከዚህ ቀደም በነበረው ነገር ነው ያብራራላችሁ እኔ ግን ዛሬ አሁን ይዤ የመጣሁት ማለት ከናንተ ጋር ልገናኝ ከቴዲ ጋር ሆኜ እናንተ ማግኘት የፈለኩትን እና ያው ዛሬ የመጣሁት ከቴዲ ጋር ሆኜ ትናንትና በሰራነው ከዚህ ቀደምም በሰራነው ቪዲዮ ሲቀጥል ደግሞ ቴዲ አሁን ላይ ያለበትን ሁኔታ ብዙ ሰዎች እየተቃወማችሁ ነው ብዙ ቤተሰቦች እንግዲህ እኔንም በስልክ ደውላችሁ በጣም የተቆጣችሁኝ ቤተሰቦች አላችሁ በጣም የተናገራችሁኝ ሰዎች በቴክስትም ምናምን እና ያንን ነገር ለእናንተ ማብራራት ስለፈለኩኝ ነው ምክንያቱም ያው እንዴት እንደዚህ አይነት ነስራ ተሰራለሽ ወርደሽ ጥሩ ሰው አልነበርሽም ወይ ምናምን ይሄ ፍቅር እኮ መጥፎ ነገር አይደለም ሰዎች ብታውቁት ማለት ነው ፍቅር እኔ አሁን ሩታን ለመጉዳት አይደለም እዚህ ጋር ያረኩ ያለሁት ወይ ደግሞ ባለትዳር ሰዎችን ለያይቼ እኔ ለቴዲ ልድራት አይደለም እዚህ ጋር የመጣሁት በቃ አጋጣሚ ነው ቴዲ ይወዳታል ያፈቅራታል አው አብርሃም ደግሞ ያረጋ ያለው ነገር እያያችሁ ነው እሱ እዚህ ጋር የሚሰራው እንደዛ ያውላ ነገር ጥፋት እያጠፋ አሁንም አብሮ መቀጠል አለባቸው ያላችሁ ነው እንግዲህ እኔ ደግሞ እንደዚህ ዝም ብዬ ቆሜ አላይም እኔ እሷ ላይ እንደዚህ ሲጫወትባት አብርሃም ዝም ብዬ ቆሜ አላይም ማድረግ ባለብኝ ነገር እሷ ማዳን ባለብኝ ነገር አድናታለሁ ከሱ በቃ ማዳን አለብኝ ከሱና ከሄርሜላ ከመሳሰሉት ሰዎች በቃ ሩታ ማዳን አለብኝ በሚል ማለት ነው አውሱ ማይወዳት ወይ የሆነ ነገር ለሌላ ሰው ምናምን ቢሆን ጥፋት ሊሆን ይችላል ይሄ ፍቅር ነው እኮ በቃ የሚያፈቅራት ሰው ከተገኘ ራሷን ለማደስ ከበፊት ካለችበት ድብርት እንድትወጣ ከሱ ጋር አብራ ብትሆን ጊዜ ብታሳልፍ ምንድነው ክፋቱ እኔ ክፋት አይመስል ይሄ ክፋት ነው ብዬ አላስብም በቃ አሁን ቴዲ ወዳታል አው በቃ በደንብ ይወዳታል ውስጡን አውቅ ያለው በስነ ስርዓት ፍቅሩ ከልቡ ስለሆነ በቃ እሷ ከምትጎዳ አብረው ያሳልፉ
እና ቤተሰብ ይሄን ደግሞ በቃ ሞስነው ሁላችሁ የምታውቁት ነገር ነው። እኔ ከመሬት ተነስቼ ለያይቼ ምናም ቢሆን ነው ጥፋት ሊሆን እኮ የሚችለው። እኔ አሁንም ቢሆን ግዴታ አብረው ይሁኑ አልልም። እሷን ፍቃደኛ ስትሆን ነው ሊሆኑ የሚችሉት ወይ ደግሞ የሆነ ነገር እሱ እስካሁን ድረስ የፍቅር ጥያቄ ማላቀረበላትም ኖርማል ብቻ በደንብ ይተዋወቁ ነበር። ያንን ነገር ነው ለእናንተ ለቤተሰቦች እያወጣ ያለው። ከሷ ጋርም ኖርማል ነው እያወራ ያለው። ፍቅሩን አልገለጸላትም። ግን ምናልባት ፍቅሩን ገልጾላት ከተቀበለችው እሳየው ምን ችግር አለ? እሱ ከሚጫወትባት ቴዲ ተንከባክቧት ቢዛ ተሻለም የአብርሃም መጫወቻ ከምትሆን በቃ እኔ ያንን ነው የመረጥኩት እንጂ ወስጄ አላጣበስኳቸውም ወይ እንትን አላልኩም። ያም ደግሞ መቅረት ይችላል። በቃ ብዙ ሰዎችን የሚያስከፋ ነገር ከሆነ እኛ ሰዎች ያው ስንኖር ከማህበረሰብ ጋር አንድ ላይ የምንኖረው ማለት ነው። ስለዚህ ከዛ ሰው መውጣት የለብንም። ከዘመድ ከአዝማድ ከቤተሰብ ከጎረቤት ሲቀጥል ደግሞ ከሀገር በቃ ሀሳብ መውጣት የለብንም። እናንተ ቤተሰቦች ፍቃደኛ ካልሆናችሁ ወይም ደግሞ ሌሎች ሰዎችም በቅርባችን ያሉ ሰዎች ፍቃደኛ ካልሆኑ ችግር የለውም። ቴዲ እስከዛሬም ሲችለው ኖሯል። ካሁን በኋላም ችሎ መኖር ይችላል፣ መቅረት ይችላል። ግን ያ ነገር በቃ ለሷ ስንል ቢሆን የግድ ደግሞ ፍቅር ላይም ሆኖ ሳይሆን አብሮ ጊዜ ቢያሳልፉ አብሮ ቢሆኑ እኔ ያንን ነው ያደረኩት። እና በጣም በኔ ለተከፋችሁ ሰዎች በኔ ላዘናችሁ ሰዎች በጣም ይቅርታ ማለት ያው በአካል ይቅርታ የጠየቅኳችሁ ሰዎች አላችሁ በስልክ ምናምን ተደዋውለን። ግን ደግሞ በይበልጥ ደግሞ በሚዲያ ሳትነግሩኝም ውስጣችሁ ቅር ያላችሁ ምናምን ስላላችሁ በኔ ጉዳይ ለእናንተ ደግሞ ይሄው አጎንብሼ በጣም ትልቅ ይቅርታ እጠይቃለሁ ማለት ነው። በቴዲ ስምም ቴዲም ደግሞ ያለውን ነገር በግልጽ እስኪ ንገራቸውና ማለት ምንም አሁን ያለንበት እንትን በግዴታ የሚሆንም ነገር የለም። ሁሉ ነገር ፍቅር በፍቅር ሲሆን ነው። ስለዚህ እኔ ምናልባት ማሂ ሁሉም ሰው መረዳት ያለበት ምንድነው ሩታን ምን ያህል ሰው እንደሚወዳት እናውቃለን። ብዙ ሰው በዙሪያዋ እንዳለ እናውቃለን። ነገር ግን ማንም ተጠግቶ ሊረዳት የደፈረ ሰው የለም። ተከክል ማንም ከችግሯ እኔ ቀድሜ ልድረስ ከንፈር ከመምጠጥ ባለፈ ለመድረስ የሞከረ ሰው ማንም ለምን ስራ አብሮ እንትን ይላል የሆነ ነገር ሩታዬ ምናምን ይላሉ። መልሰው ደግሞ ነገ ከኤርሜላ አጠገብ ናቸው። ሌላ ስራ ነው የሚሰሩት። መረጃ ነው የሚያቀብሉት። እንደዚህ እየተሰበረች ነው እንደዚህ እየተጎዳች ነው የሚሉት። ስለዚህ እኔ አለው ብቸኛው ከጉዳቷ ከጎኗ መሆናት። ይሄን ደግሞ ማንንም የሚያሳዝን ነገር አይመስለኝም ምናልባት ያለ መረዳ ካልሆነ በስተቀር። ሩታ ፍቃደኛ ከሆነች እኔ ያኖራታለሁ ችግር የለብኝም። የማነው የትኛውንም ነገር አሟለች። ነገር ግን አሁን ላይ ካለችበት ስቃይ የሚብስባት ነገር የለም። እኔ ከጎኗ እንደሆነ እሷ ትርዳኝ። የማንንም ፍቃድ አይደለም እንድትረዱኝ እንጂ ከችግሯ ከጎኗ ልሁናት። የምታዝኑላት ብዙ ሰዎች አላችሁ፣ ሀሳቤን እያበረታታችሁኝ ያላችሁ ቴንኪው። ነገር ግን ደፍረን እንጠጋ። እኔ ያለው በቃ እኔ ልጠጋ፣ እኔ ልርዳት፣ ላግዛት። ይሄ ነገር ለምን ቅር ይላል? ቅር ያሰኛል። ይሄን ለማገዝ በተነሳችበት ነው ማሂ ላይ ያ ሁሉ ነገር የደረሰው። ምንድነው የሩታን እኔ ያለው ማሂ አለች፣ ሁላችንም በዙሪያው አለን። ሩታን ካለችበት ነገር ተባብረን እናዋጣታለን። አሁን ጉዞም ለመሄድ እየተዘጋጀንበት ያለንበት ሁኔታ ነው ያለው። ማሂ አናግራታለች። እሱንም ነገር ያለቻትን ፕሮሚስ ተገባብቷል። ለኔ ለመንገር ያልተፈለገ ነገር አለ አይደለም አላቀም። አይ ብዙ አናግሪያታለሁ ያለውን ነገር ማለት ያው ዝም ብላ ራሷን እንትን ለማደስ አይምሯንም ምናምን ያው የሆነ ቦታ ሄደን ፋፍ ምናምን ብለን ተዝናንተን እንመጣለን ብያት ያው ፍቃደኛ ሆናለች። ግን ያንን ነገር ማድረግ የምንችለው እንግዲህ ሁሉም ሰው ሲስማማ ወይ ደግሞ ከህብረተሰቡ ጋር አብረን ሆነን እንጂ እኔ በጣም ማለት በጣም ማታ ብዙ ሰው ደውሎ ስለተናገረኝ በቃ ውስጤ ትንሽ ተነክቷል። ለዛ ነው ምክንያቱም ያው እንግዲህ ለሷ የሚያስብ ካለ እንትን ይበል ይንገረንና ያለውን ነገር እስቲ አንዱ ለቀን እንየውና
የምንቀጥል ይሆናል ማለት ነው። እስከዛ ግን እንግዲህ ያው ሁሉም ሰው ሐሳብ ይስጥበት፣ መውደድ አያቆምም። ስለዚህ ሐሳብ ይስጥበት ሁሉም ሰው። አዎ በዚህ በሐሳብ ተባበሩን። እና ለእናንተ የምንወጣው ነገር ማስተላለፍ የምትፈልገው ሩታዬ እወድሻለሁ። አንቺ ጨዋ፣ አንቺ ንጹህ ሴት፣ ላንቺ የማይገባሽ ህይወት ውስጥ ነው ያለሽውና አለንልሽኛ። ደርሻለሁ፣ አይዞሽ። በቃ እኔም እሱን ነው የምለው። ቤተሰቦች እወዳችኋለሁ። ሰላም ሁኑልን።